ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባር ነው። ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ወዞዞ በግሬ ወኬንድ ቶክ እነሆ ተጀምሯል። ዛሬ የምንገኘው እንግዲህ አዲስ አበባ ውስጥ ካሉ 11 ክፍለ ከተማዎች የካ ከሚባለው ክፍለ ከተማ አካባቢ እንገኛለን። ይሄው የካ ክፍለ ከተማ እንግዲህ እስኪ ወደ ላይ ወደ እንጦጦ እንወጣለን። የካ ክፍለ ከተማ በግራ በኩል ይሄ የሚታያችሁ ህንጻ የክፍለ ከተማው ዋናው ጽሕፈት ቤቶች አሉት። በእርግጥ እዚህ ነው እሱ ህንጻ ነው። ይሄ በሱ ጀርባ ቀደም ሲል መንገድ አልነበረም። እንደዚህ ዝም ብላ መጋቢ መንገድ የሚባል ነገር ነበር እንጂ እንደዚህ አሁን ልክ እንደ አውራ መንገድ እንደ ዋና መንገድ የለም። ይሄ ነው ክፍለ ከተማው። እሱን ጀርባውን ተከትለን እስኪ ወደ እንጦጦ ወደ ላይ ወደ ከፍታው ወደ ሳተላይት መንደሩ ከፍ እያልን ሲግራ ቀኙን እያየን እንሄዳለን። ይሄ እንግዲህ እግረኛ መንገድ አለ። ምን የሚሄድበት ተጨማሪ ሊባል ይችላል። እግረኛ መንገድ ከዚህ ቀጥሎ ከሳሩ ቀጥሎ እግረኛ መንገድ አለ ትክክለኛ። ይሄኛው ደግሞ እንደ ግሪነሪ ተደርጎ የተሰራ ነው። ግን እግረኛ ሁለቱንም መንገድ መጠቀም ይቻላል። መንገዱ ከዚህ ቀደም አሳይቻችኋለሁ። በዛ በኩል እንደምታዩት ነው። እግረኛ መንገዱም ሰፊ ነው። ከእግረኛ መንገዱ በላይ ደግሞ ዳገቷ የምትመስለው ሳሮ ያለበት ላይ በላይ በኩል ሰዎች ሲሄዱ ይታያችሁ ከሆነ በሱ መንገድ አለ። ሰዎች የወደዱ ከፍ ብለው ከአስፓልቱ ወጣ ብለው ይሄዱበታል። እኔም እስኪ ወደፊት ስንሄድ ከእግረኛው መንገድ ወጣ ብዬ በከፍታው ላይ እየሄድኩኝ ወርታችን ለማሳየት እሞክራለሁ። ይሄ መንገድ እንግዲህ ከዚህ ቀደም አሳይቻችኋለሁ። እንደተጠናቀቀ አካባቢ ቆይቷል። ሰፊ መንገድ ነው። መሄጃ መምጫው የብቻ ነው። ራሱ አንዱ ላይን ግን በጣም ራሱ ሰፊ መንገድ ነው። የተመቸ ነው። እግረኛ መንገዱም እንደምታዩት ነው። እንግዲህ እንጦጦ ላይ እንደምታዩት በርቀት ይታያቸዋል ግንባታዎች። ይሄ እንጦጦ ዙሪያውን ነው እንግዲህ የካ ተራራ ነው። እንጦጦ ድረስ ይገጥማል። በነገራችን ላይ ይሄ የካ ተራራ ነው። ግራ ቀኙን እያየን ወደፊት እንሄዳለን። እንግዲህ አንዳንድ ትልልቅ ከተሞች በአቅራቢያቸው ሳተላይት ከተማ አሉ። አሜሪካ ውስጥም አለ፣ ደቡብ ኮሪያም ውስጥ አለ። እንደዚህ ከከተማ ቀረብ ያለ ራሱን የቻለ ከተማ ነው። ከተማዋ በብዙ ነገር ራሷን ትችላለች። ከትልቅ ከተማ ጎን የሚመሰረቱ ናቸው። ይህም እንግዲህ የጫካ ፕሮጀክትም አንዳንዶች ቤተ መንግስት ይሉታል። ጫካ ፕሮጀክቱ ሳተላይት ከተማ ለማድረግ ነው። እዚህ ውስጥ እንግዲህ በጣም በርካታ ነገሮች አሉ። ሪል ስቴቶች አሉ፣ መዝናኛ ቦታዎች አሉ፣ ሱቆች፣ ሁሉ ነገር የተሟላ አነስተኛ ከተማ እንደማለት ነው። አስፓልቱ ስፋቱ እንደምታዩት ነው። ከዚህ ከመኪናው ከሚዞርበት ወደ ላይ በጣም ዳገት ነው። እናየዋለን እንግዲህ ሀገራችን ነገስታት ቀደም ሲልም እንግዲህ ለቤተ መንግስት ግንባታና እሱን ተከትሎ አብረዋቸው ለሚሰፍሩት ባለሟሎቻቸውና ወታደሮች ማረፊያ የሚሆን ቦታን ሲመርጡ በዋናነት ለውሳኔያቸው መነሻ ምክንያት የሚሆኑት ጉዳዮች መካከል እንግዲህ የውሃና የማገዶ እንጨት አቅርቦት መኖር ነው። ከዚህ በዘለለም ከጠላት የሚመጣ ማንኛውንም አይነት ጥቃት ለመከላከል የሚያስችል መልክዓ ምድራዊ አቀማመጥ ይመርጣሉ። ከፍ ያለ ቦታ ላይ ጉብታ ላይ ልክ እንደ እንጦጦ አይነት ቦታ ላይ ይመርጣሉ። ይሄ ትራክ ነው። እንትን ያልኩት ነጭ እንግዲህ ትራኩ ላይ ልትሮጥ ነው። ኢትዮጵያኖች ነን እንደዚህ ሙከራ እያደረግን ያለ ነው እንጂ የውጭ ዜጎች ከዚህ ቀደም በምሰራቸው ቪዲዮ አሳይቻቸዋለሁ። ይኸው ማለዳ እንግዲህ 3 ሰዓት አካባቢ ነው። ይሄ የምትሮጥበት ትራኩ ይመቻል። እሱ ሪዛ እየሮጠች ነው። እና እንግዲህ ነገስታቶችም እንዳልኳችሁ ከፍ ያለ ቦታ መልክዓ ምድር ይመርጣሉ ጠላትን ለመከላከል። በዚህ ረገድ እንግዲህ ተራራማ አካባቢዎች ይበልጥ ተመራጭ ናቸው። በዓለም ዙሪያ የነበሩ ቀደምት ስልጣኔዎችም ላይ ተመሳሳይ ነገር ይታያል። የናይል ወንዝ ጠርዝን ይዘው የተመሰረቱት ጥንታዊ ግብጽ ስልጣኔዎች የአሰፋፈር ሁኔታቸው ወንዙን ይዞ የሚጓዝና የዘንግ ቅርጽ ያለው ነበረ። ይሄው እንግዲህ ቅድም እንዳልኳችሁ ከፍ ያለ ቦታ ላይ ወጣሁ። እንግዲህ ከመኪና መንገዱ ወጣ ብዬ ሰዎች አብዛኛውን በዚህ ሲጓዙ ነው የማያቸው። ነፋሻ ነው። ግራና ቀኙ እንደምታዩት ነው።
ይሄ ለግሪን ኤሪያ ተተወነው እንደምታዩት ዛፎቹ የቆዩ ዛፎችም አሉ፣ አዳዲስ ዛፎችም አሉ። በየመሃሉ መቀመጫዎች አሉ፣ መጸዳጃ ቤቶችም አሉ። እግረኛ መንገድ ከስር አለ። እንግዲህ በስር አይ መሄድ ደስ አይለኝም ከፍ ብዬ ልሄድ ካላችሁ በዚህ መልኩ መሄድ ትችላላችሁ። ላይ የካ ተራራው ላይ እንግዲህ ይታያችኋል። እንግዲህ ግንባታ ነው የሚታያችሁ። በእርግጥ ውስጥ ስለመግባት ስለማይቻል ምን እየተገነባ እንደሆነ ማወቅ አይቻልም። ነገር ግን ባለኝ መረጃ መሰረት ሪል ስቴቶች አሉ፣ ሱቆች አሉ፣ መዝናኛዎች አሉ። አንድ ከተማ ላይ ሊኖር የሚችል ነገር በትንሹም ቢሆን እዚህ ቦታ ላይ እንዳሉ ነው የምረዳው። እንግዲህ አቶ አንዳርጋቸው ጽጌ አንድ የመጽሐፉት ትውልድ አይደናገር እኛ ምንናገር የሚል መጽሐፍ ነበራቸው። በዛ መጽሐፍ ላይ እቴጌ ጣይቱ በየካቲት 28 1879 አዲስ አበባ እንደቆረቆሯት ይላሉ። ሰራዊት በአንድ ቦታ ሰብስቦ ለማቆየት ትልቆቹ ችግሮች የሚጠጣ ውሃና የማገዶ እንጨት ነበሩ ይላሉ። በእነኚህ የተፈጥሮ ገጸ በረከቶች የተቆረቆረችውን አዲስ አበባ በዚሁም መነጽር ሲያትቷት የወታደሮች የባሪያዎችና የሴተኛ ዳሪዎች ከተማ እንደነበረች ይጠቅሳሉ አንዳርጋቸው ጽጌ። ሰሞኑን እንግዲህ አሁን ደግሞ እየተሰራ ያለውን እያየን ነው። የጫካ ሳተላይት ከተማ እንደሚገነባ ለመጀመሪያ ጊዜ ባለፈው ጠቅላይ ሚኒስትሩ ገልጸው ወደ ስራ ተገብቶ እየተሰራ ነው ያለው። እሱ እንግዲህ እስኪ በርቀትም ቢሆን መንገዱ ምን ይመስላል የሚለውን እየተዟዟር እናያለን። ከዚህ ሆኖ ስታዩት መንገዱ አያችሁት ዳገት ነው። በነገራችን ላይ ወርታችሁ ወርጃ ያሳያችኋለሁ። ይሄ የሚሄድበት መሮጫው ትራኩ ይመቻል ለጫማ። የብስክሌት መንገድም አለ፣ ለእግረኛ መንገድም አለ። ከእግረኛ ባሻገር ደግሞ መሀል ላይ ደግሞ የምታዩት ነጯ ለአይነ ስውራን ዘንግ መጠቆሚያ የምትሆን ነች። ይሄ ዳገት እንደምታዩት በጣም እንግዲህ ጉልበት ይጠይቃል። እየታገል እንሄዳለን። እኛ ግን ልወዝወዞ በእግሬ ወክ ኤንድ ቶክ የካ ክፍለ ከተማ ወደ ዳገቱ እየወጣን ነው። እንግዲህ ሰፊ ክፍለ ከተማ ከሚባሉት አንደኛው የካ ክፍለ ከተማ ነው። ከየካና ከቦሌ ክፍለ ከተማ በጣም ሰፊ ስለነበሩ ከነሱ የተወሰኑ ፓርት ተወጣጡ ሌላ አዲስ ክፍለ ከተማ ለሚኩራ የሚል ክፍለ ከተማ ተመስርቷል። ምክንያቱ ደግሞ ዳርቻ ላይ ያሉ በመሆናቸው እጅግ በጣም ሰፊ ናቸው። ማኔጅ ለማድረግም ትንሽ ያስቸግራል። ወደ ታች ዙረን ስናየው አስፓልቱ እንዴት እንደሚያምር ይሁት። ስፋቱ ዳገት ነው፣ ግን ወደ ታች ሲወርዱ አሽከርካሪዎች ጥንቃቄ ማድረግ ይገባቸዋል። አሽከርካሪዎች ብቻ አይደሉም፣ መንገደኞችም ጥንቃቄ ማድረግ የሚያስፈልግ ይመስለኛል። መንገዱ እንደምታዩት ከላይ በፍጥነት የሚመጣ መኪና ሜካኒካል ችግር ሊገጥም ይችላል። ሰው ሰራሽ ነገር ነውና ሜካኒካል ችግር ከገጠመው ምንም ማድረግ አይቻልም። በቀኝ በኩል እንደምታዩት ግሪን ነው። እንዳልኳችሁ እኔ አስፓልቱ ላይ ወረድኩ እንጂ በዛ ቅድም በጀመርኩት መንገድ ላይ አሁን ጫካውን ይዤ መሄድ ይችላሉ። መረማመጃ ጡቦች አሉ። ግራና ቀኙ ያው አረንጓዴ ነው እንደምታዩት። መቀመጫዎች አሉ፣ መጸዳጃ ቤቶች አሉ። ጫካ ነው፣ ጥብቅ ጫካ ነው እንደምታዩት። ሳሩ እንዴት እንደሚያምር እዩት። አሁን ፀሐይ ነው፣ ኃይለኛ ፀሐይ ነው ያለው፣ ግን ውሃ ስለሚጠጣ ይመስለኛል አልደረቀም፣ ብዙም አልደረቀም። እቺ ሽንት ቤት ፊት ለፊት የምታዩት ዘመናዊ ሽንት ቤቶች ናቸው አሁን ያሉት መንገድ ዳር ላይ የተሰሩ ያሉት ዘመናዊ ናቸው፣ በጣውላ የተሰሩ። ሌላው ደግሞ አካል ጉዳተኞችን ታሳቢ ያደረጉ ናቸው። በተለይ አሁን እየተገነቡ ያሉት በዚህ በፕሮጀክቶቹ በኮሪደር ልማቱ በወንዝ ዳር ልማቱ ሽንት ቤቶች ካሉ እነሱ ሽንት ቤቶች እነሱን ታሳቢ ያደረጉ ናቸው። መንገዱም እንደምታዩት አካል ጉዳተኞች በተለይ አይነ ስውራንን ታሳቢ አድርጎ መሀል ላይ ኪናቸው ኬን የምትባላለች በትራቸው በእሷ መሀሏን ይዘው ቀጥ ብለው እንዲሄዱ የሚያደርግ ነች። መካከለኛዋ እሷን ካገኟ መስመሯ ቀጥ ብለው መሄዱ ይችላሉ ማለት ነው። ይሄ መብራቶቹ ፖሎች ይታያችኋል። በፖሎቹ ላይ ማስታወቂያዎች አሉ በየጊዜው የሚሄዱ እየተቀያየሩ። ምናልባት እናንተ ድምፁ ላይ ይሰማችሁ ይችላል እንጂ ኢንስትሩሜንታል ሙዚቃም ይሰማል። ስፒከሮች አሉ፣ አንዱን አልፎ አንዱ ስፒከሮች ጠጋ ስንል ታያወታላችሁ። በዚህ እየተጓዛችሁ ኢንስትሩሜንት እየሰማችሁ ነው የምትሄዱት። አሁን ወክ እያደረኩ እኔ ኢንስትሩሜንት ይሰማኛል። ምናልባት ሙዚቃው ዩቲዩብ ኮፒራይት ክሌም ሊያደርገኝ ስለሚችል ድምፁን አላስገባውም እንጂ
ስፒከሮች አሉ፣ አንድ አልፎ አንድ ላይ አሉ። ምስል ማስታወቂያዎች ይሄዳሉ። እንደዚህ እንደምታዩት ምሽት ላይም ይደምቃል። በቀኝ በኩል ሳሩ ላይ ያሉ መብራቶች አሉ። የመንገድ መብራት አለ። ለእግረኛውም ነው እንግዲህ ያውላችሁ እንግዲህ ፕሮጀክቶቹ አጥር ይታያቸዋል ፊት ለፊቴ። ይሄ ቀለም የተቀባ ቆርቆሮ ከሱ ጀርባ ላይ አጥር አለ። እዛ ላይ ያለው እንግዲህ ቤት ላይ የፕሮጀክቱ አንድ አካል ነው። ሙሉ በሙሉ ይሄ ዙሪያውን ፕሮጀክቶች ናቸው። እዚህ ጋርም እንደምታዩት ሪል ስቴት የሚመስሉ ቤቶች አሉ፣ ተመሳሳይ ቅርጽ ያላቸው። እነሱ ብቻ አይደሉም። ዞር ስንል ደግሞ ፊት ለፊት በርቀት ይታየናል። እነሱም እንደዚሁ አሉ። አጥር አለ፣ ጌት አለው። እዛ በኋላ ላይ ጌቱን አሳያቸዋለሁ። ወደዛ ማለፍ አይቻልም። በርቀት ዝም ብለን አይተነው እንመለሳለን። ዳገቱ ዋናው ዳገት እዚህ ጋር ያቆመ ይመስላል፣ ግን ትንሽ ከተጓዝን በኋላ እንደገና ይጀምራል። በርቀት ይታያችሁ ከሆነ አላውቅም። እንግዲህ የሚገነቡ ቤቶች፣ መዝናኛዎች አሉ ውስጡ። ይሄ እንግዲህ የተከለለው እንደምታዩት የጫካው ፕሮጀክት አካል ነው። ይሄ የካ ተራራ ይሁን እንጂ አልፎ የት ይሄዳል? እንጦጦ ድረስ ይሄዳል። ስለዚህ ቀላል ቦታ አይደለም። ሳተላይት ሲቲ የሚባሉ እንግዲህ በአሜሪካም አሉ፣ አንዳንድ ቦታዎች፣ አንዳንድ ሀገሮች አሉ። ከአንድ ከተማ በቅርብ ርቀት ላይ የሚገኝ ብዙ ነገሮችን ያሟላ ከተማ ልትባል የምትችል ነች። ራሷን የቻለች ከተማ አይደለችም። ይሄ ወደታች የሚወስደው መንገድ ሚናሮል ህንፃ ይወስዳችኋል። እቺ መኪናዋ የሚወርዱበት በአቋራጭ የግድ መገናኛ መሄድ አይጠበቅባቸውም። እንግሊዝ ኤምባሲ ጋር ሚናሮል ህንፃ፣ እንግሊዝ ኤምባሲን አለፍ ብላችሁ ሚናሮል ህንፃ፣ ከመገናኛ ስትሄዱ ደግሞ እንግሊዝ ኤምባሲ ሳትደርሱ ሚናሮል ህንፃ የሚባለው ጋር የሚጥላችሁ ነው። ስለዚህ አቋራጭ ነው ማለት ነው ከላይ የመጣ ሰው። ይሄ መንገድ ደግሞ ወደ ታች ቁልቁለቱን ከሄዳችሁ ላምበረት ይወስዳል። በነገራችን ላይ ቀጥ ብላችሁ ከሄዳችሁ ትራፊክ መጨናነቅ ያለበት ሰው ከላምበረት ወደ መገናኛ ይመጣ ያው ሊርቅ ይችላል እንጂ ይሄ ክፍት ነው። እንደምታዩት መንገዱ በፍጥነት የሚጓዙ ናቸው በዚህ የሚመጡት። እንደ አማራጭ ይጠቀሙበታል ብዙ መኪኖች፣ ብዙ አሽከርካሪዎች ይሄን ይመርጡታል። ጥላ ምታዩት እንግዲህ ረፋራ ነው። አጥሮ ይሄ ይታያችኋል አይደል? አጥሮ ይሄ እንግዲህ ታች ከዛ ጀምሮ ነው። ይሄ አጥሮ ፕሮጀክቱ አንድ አካል ነው። ያቺ ፊት ለፊት የምታዩት ሽንት ቤት ነች። ይሄ አጥሮ እንደምታዩት ሰፊ ነው። እንግዲህ ከዚህ ጀምሮ አስቡት፣ በጣም ሰፊ ፕሮጀክት ነው የሚሆነው። ተጠናቆ ወይ መግባት ተጀምሮ መግባት የሚቻል ተፈቅዶ ሆኖ ሲያልቅ ገብተን ለማየት እንጓጓለን። ለማየት ብቻ አይደለም ለእናንተም ለተመልካቾቻችን ለማሳየት እስከዚያው ዙሪያ ገባውን መቃኘት እንችላለን። ልወዞዞ በእግሬ ወከንድቶ ከአንዳንዶቻችሁ ቪዲዮ ተመልካቾች ማወራውን አትሰሙኝ ይመስለኛል። መልሳችሁ ይሄ ቦታ የት ነው ትሉኛላችሁ። እኔ እኮ ማወራ ቦታው የት እንደሆነ እያወራሁ ነው የምሄደውና ዝም ስለ አንዳንዶቻችሁ አይ ዝም ካልከማ ምን ያደርግልናል ያለበት ቦታ ሁኔታውን ስትነግረን ነው የምናውቀው ትሉኛላችሁና ከየካ ክፍለ ከተማ አልፌ እንግዲህ ወደ ጫካ ፕሮጀክት ነው የምሄደው። ውስጥ አልገባም፣ ያው ዙሪያውን ለመቃኘት ነው። እዚህ ላይ የሚታያችሁ ፊት ለፊት ይታያችኋል። ጠጋ ስላሳያችኋለሁ። እነኚህም ከታች ቅድም ካሳየኋችሁ አካል ናቸው። እንግዲህ ቅድም እንዳልኳችሁ ነው ሳተላይት ከተማ ውስጥ ሁሉ ነገር የተሟላ የሚደረግበት ነው። ስለዚህ ብዙ ነገሮች እየተሰሩ እንዳሉ ነው። ቆይቷል ከተጀመረ ትንሽ ጊዜ የሚፈጅ ይመስለኛል። ማሽኖች አሉ። እናንተ ድምጻቸው አይሰማችሁም። በቃ ፊት ለፊት የምታዩት ይሄ የሚቆፋፈረው ውስጥ ማሽኖች ተፍ ተፍ እያሉ ነው። ይሄ ጠቅላላ እንግዲህ ግንባታ ነው ማለት ነው። ይሄ ቅድም ያየናቸው መሰል አይነት ነገር የሚገነባ ይመስለኛል። አሁን እኔንም እየደከመኝ ነው መሰል።
መወዛወዝ ጀምሬያለሁ። ልወዝወዘው በእግሬ ትንሽ ዳገት ስለሆነች ትፈተናለች። መዋሸት ምን ያስፈልጋል? ዳገት ነች። እንግዲህ የመጣንበት አይታችኋል። የካ ክፍለ ከተማ ላይ ነው የጀመርነው። ሙሉ በሙሉ ቀጥ ያለ ነው። የሆነች ቦታ ላይ ነው ትንሽ ሜዳማ ነገር ያገኘ ነው እንጂ ከዛ በኋላ እንደምታዩት ነው። ከተማዋ በርቀት ትታያለች። አዲስ አበባ እንግዲህ ይሄ ራሱ የአዲስ አበባ አካል አይመስልም። እንደዚህ ስታዩት በርቀት ወደ አንድ ከተማ እየተቃረባችሁ ያላችሁ ነው የሚመስለው። ነገር ግን በየካ ክፍለ ከተማ ስር ያለ ፓርት ኦፍ አዲስ የቀድሞ ፈረንጅ ሄዳለች። ምንም አትታይም። ዳገት ነው ይሄ። በጣም ጎበዝ ነች። ልምድ ያላት መሆን አለባት እንጂ እንኳን እየሮጡ እንደዚህ እኔ እንደሚሄደው በጣም ፈታኝ ነው። ስፖርት የሚሰራ መጣ። እዚህ ሶምሶማ ነው ደግሞ ይሄ። ይሄኛው ይታያችኋል። በቀኝ በኩል ያለው ትራክ ነው፣ መሮጫ ትራክ ነው። ከለሩ ቀይሮ አረንጓዴ ነበረ እንደተሰራ አካባቢ፣ ግን ያው ፀሐዩ ዝናቡ ሲፈራረቅበት ከለሩን ቀይሮ አፈር መስሏል እንጂ ልክ እንደ ሳሩን ይመስል ነበር። በጣም ግሪን ነበር። ይሄ ሳሩን አያችሁት? ስክሪኖቹ ይታያቸዋል። ማስታወቂያ፣ የተለያዩ መልእክቶች የሚተላለፉባቸው ናቸው እዚህ ላይ ያሉት። ላይ ደግሞ ይታያቸዋል ካሜራዎች፣ የተለያዩ ካሜራዎች ተገጥመዋል። ከካሜራው ስር ያለችዋ ላይ ደግሞ ስፒከር አለች። ኢንስትሩመንታል እንዳልኳችሁ ሙዚቃ እየሰማን የምንሄድበት ነው ይሄ። በዚህ እስኪ ወደ ላይ ልውጣና ከላይ ሆኜ ደግሞ ለማየት ልሞክር። ይቺ መወጣጫዋ አለች። እንደምታዩት ከፍ ብሎ ሲታይ ቪው ይሄ ተራራ በሙሉ እንግዲህ ስራዎች የተሰሩበት እንዳለ ይታያል። ላይ ጫፍ ላይም ይታያቸዋል። መሀል ላይ እንግዲህ ብዙ ነገሮች እየተሰሩ ነው ይታወቃል። ወደ ውስጥ መዝለቅ ስለማንችል ብቻ ነው እንግዲህ በዚህ ሆነን ለማሳየት የምንሞክረው። እዚህ መብራቶችም አሉ። እዚህ ጋር እንደምታዩት በቀኝና በግራ በኩል ምሽት ላይም እንግዲህ ብርሃን ይረጫሉ ማለት ነው። ከፍ ያሉና ከታች ዝቅ ያሉ መብራቶች አሉ። በቀኝ በኩል ያለው ግን እንደምታዩት ጥቅጥቅ ያለ ጫካ ነው። ምሽት ላይ ያስፈራል። በእርግጥ ቦታው የአራዊት ነው። ስለዚህ ምሽት ላይ በዚህ ማለፍ በእርግጥ ያስፈራል። ቀን ግን ሰው ስለሚተላለፍ ብዙም የሚያስፈራ ነገር የለውም። እንደምታዩት ነው። በርቀት ይታያቸዋል። እንግዲህ ውስጥ የተለያዩ ፕሮጀክቶች ምን እንደሆኑ በእርግጥ ማወቅ አንችልም። ይሄ ሙሉ ተራራው በስራ ላይ እንደሆነ ነው የምንረዳው።
በዚህ በኩል መግቢያው ይመስለኛል ላይ ስንደርስ አሳያችኋለሁ። ወደ ፕሮጀክቱ የሚወስድ መንገድ አለ። አንደኛው ቀጥታ ወደታች ወደ ላምበረት የሚወስድ መንገድ አለ። እዛ ድረስ ሄደን እንጨርሳለን ጉዟችንን። ይቺ በቀኝ በኩል የምታዩት ለመጸዳጃ ቤት የሚሰሩት እንዲህ ናቸው። አብዛኞቹ ዘመናዊ ናቸው። ጫካውን እንደምታዩት ነው። የሴት የወንድ ለብቻ እንደገና ደግሞ ለአካል ጉዳተኞች እንደዚሁ አለ። የቅድሟ ነጭ ወርታች እየተመለሰች ነው። ጎበዝ ነች። ፀሐይ አለ። በተለይ ወራይ ዳገቱን ስሮጥ የሚታያቸው በሙሉ እንግዲህ የፕሮጀክቱ አካል ነው። ይሄ እንግዲህ ሰዎች ይመርጡታል። ይሄን መንገድ ግን በታች በኩልም በአስፓልቱ ጎንም የእግረኛ መንገድ አለ። እነኚህ ሰራተኞች ናቸው። ሳር እያጨዱ ነው። ሳሩ ውሃ ስለሚጠጣ ቶሎ ቶሎ ነው የሚያድገው። ሲያድግ ደግሞ አያምርም። የሚገርማችሁ ሳሩ ባጭሩ ሲቆረጥ ነው ውብ ሆኖ የሚታየው። ይህን እያጨዱ ነው ያሉት። ይሄ ቀጥታ ወረታች ያልኳችሁ ነው። እንግዲህ መኪኖቹ የሚሄዱበት ቀጥ ብለው ወደ ላምበረት ሄዳለች። መኪናዋ የምትዞርበት ደግሞ ወደ ፕሮጀክቱ ውስጥ ነው። እሱ ጋር እንግዲህ ፍተሻ አለ። እዛ መግቢያዋ ላይ ፌዴራል ፖሊሶች አሉ። ተፈትሾ ነው ወይ ፈቃድ ያለው ሰው ወይ ተፈትሾ የሚሄዱት ናቸው። ሌላው ግን መንገደኞች በዚህ ወረታች ይሄዳሉ። ይሄ እንደውም መግቢያ ይመስለኛል። አንዱ መግቢያው ነው የሚመስለው። ይሄ እንደምታዩት የመጣንበት አይታይም። በነገራችን ላይ እዛ ጋር ቅያስ አለ። እንደገና ወደ ቀኝ ወደ ግራ ታጥፈን ነው። ይሄ ጫካው ፊት ለፊት የሚታያችሁ ፕሮጀክቱ አካል ነው። ይሄ እንግዲህ ይሄ የሚታያችሁ የዚሁ ሳተላይት ፕሮጀክቱ የጫካ ፕሮጀክት አካል ነው። ይሄ በአንድ በኩል ነው ያሳየኋችሁ እንጂ በዛኛው ደግሞ ብትሄዱ ሌላ ራሱን የቻለ ነው።
እነኚህ ነባር ዛፎች ናቸው ያስታውቃሉ። እንደምታዩቸው ግርማ ሞገስ አላቸው። ራሱ የቆዩ ዛፎች ናቸው። እንግዲህ እዚህ ጋር መግቢያ ፍተሻ ያለበት ይሄና ወደ ፕሮጀክቱ የሚገቡ ያት መኪና አለች። ሲወጡም እዚህ ጋር ይቆሙና ይፈተሻሉ። ይሄ በሙሉ ነው እንግዲህ እየተሰራ ያለው አንድ አነስተኛ ከተማ ማለት ነው እንግዲህ ይሄ እንግዲህ ወደታች ነው ያልኳችሁ ወደ ላምበረት ያስወጣናል። በዚህ ቀጥታ ብንሄድ ወደታች እኛ ግን እዚህ ልጆቹ በወጡበት አድርገን የጉዟችን መጨረሻ እዚህ እናደርጋለን። መውረጃ አለች በዚህ ታች ነው ስር ክብራትና ክብራን እንግዲህ የልወዘዛው ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። ሁሌ እንደምላችሁ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ የምሰናበታችሁ ወንድማችሁ ካፊያው ዘመህር ነበርኩ። ጤና ይስጥልኝ።